ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል ጦር ከኢራን ጋር አዲስ ውጊያ ለማድረግ በዝግጅት ላይ መሆኑ ተሰማ። ግጭት አንቀሰቅስም፣ ሉዓላዊነታችንን አሳልፈን አንሰጥም ሲሉ የታይዋኑ ፕሬዝዳንት ተናገሩ። ኢራን ከስምምነት እንድትደርስ የተሰጣት ጊዜ ሳትጠቀምበት እየሮጠባት ነው ሲሉ ፕሬዝዳንት ትራምፕ ገለጹ። እስራኤል የጋዛ ሰርጥን 60 በመቶ ተቆጣጠርኩም ብላለች። የእስራኤል ጦር ከ30 የሚበልጡ የሄዝቦላህ ኢላማዎችን መምታቱን አስታውቋል። ሳውዲ አረቢያ 3 ሰው አልባ አውሮፕላኖችን ማክሸፏን ይፋ አድርጋለች። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን ከስምምነት እንድትደርስ የተሰጣት ጊዜ ሳትጠቀምበት እየሮጠባት ነው ሲሉ ትራምፕ ገለጹ። በኢራንና በአሜሪካ መካከል ያለው ውጥረት አሁን ዳግመኛም ወደ ማገርሸቱ ተመልሷል። የዲፕሎማሲ እድሎችም ወደ መጥበብ መጥተዋል። ይህ ውጥረት የነገሰው ፕሬዝዳንት ዶናልድ ትራምፕ አዲስ የሰጡትን ማስጠንቀቂያ ተከትሎ እንደሆነም ታውቋል። አሜሪካ ከኢራን ጋር የኒውክሌር ድርድሩን ለመጀመር 400 ኪሎ ግራም የበለጸገ ዩራኒየም ተላልፎ እንዲሰጣት እንደ ቅድመ ሁኔታ ማስቀመጧ ተነግሯል። ኢራንም በሆርሙዝ ሰርጥ ላይ ያላት ሉዓላዊነት እንዲከበርላትና ጦርነቱ ላደረሰባት ኪሳራ ካሳ እንዲከፍላት እንደ ቅድመ ሁኔታ ጠይቃለችም ተብሏል። ፕሬዝዳንት ትራምፕ መዓት ከመምጣቱ በፊት ጊዜን ተጠቅሞ ወደ ስምምነት መምጣት ይበጃል ሲሉ ማስጠንቅቀዋል። ትራምፕ ለቴህራን ባለስልጣናት ባስተላለፉት ማስጠንቀቂያ የመጨረሻው ሰዓት እየቆጠረ ነው ብለዋል። ትራምፕ ይህንን ማስጠንቀቂያ ለቴህራን የሰጡት ኢራን ዋሽንግተን ዳግም ድርድር እንዲጀመር የምትፈልገው እነዚህ ቅድመ ሁኔታዎች ሲሟሉ ብቻ ነው በሚል በሚዲያ ይፋ ካደረገች ሰዓታት በኋላ ነው። ከቅድመ ሁኔታዎቹ መካከልም 400 ኪሎ ግራም የበለጸገ ዩራኒየም ተላልፎ እንዲሰጣቸው፣ የጦር ካሳ እንዳይከፈልና የተያዙ ሀብቶቻችንም ባሉበት እንዲቀጥሉ የሚል ነው ፍላጎታቸው ስትል ቴህራን አስታውቃለች። የፕሬዝዳንቱ ይህ አስተያየት የመጣው ቴህራን የዋሽንግተንን የሰላም እቅዶች እንድትቀበል ተደጋጋሚ ውትወታዎች በሚሰሙበት በዚህ ሰዓት ነው። ከእቅዶቹ መካከልም ኢራን ዩራኒየም ላለማበልጸግ እንድትስማማም፣ የበለጸጉ ዩራኒየሞችም ለአሜሪካ ጦር ማስረከብና የሆርሙዝ ሰርጥን ዳግም ክፍት ማድረግ የሚሉት ይገኙበታል። ዋሽንግተን በቀጠናው ያለው ግጭት የሚያበቃው በቅድሚያ ድርድሮች ሲጠናቀቁ ነው ትላለች። ቴህራን በበኩሏ በቀጠናው በተለይም በሊባኖስ ያለው ወታደራዊ ዘመቻ እንዲቆም፣ ማዕቀቦች እንዲነሱና የተያዙ ሀብቶችም ሲለቀቁ ብቻ ነው ጦርነቱ የሚያበቃው ብላለች። በአደራዳሪዋ ፓኪስታን አማካኝነት የተኩስ አቁሙ የተደረሰ ቢሆንም ይህ ስምምነት ዘላቂ ሰላም እንዲረጋገጥ ማድረግ ሳይችል አሁንም ዘልቋል። የእስራኤል ጦር ከ30 የሚበልጡ የሄዝቦላህ ኢላማዎችን መምታቱን አስታወቀም። ጦሩ በደቡባዊ ሊባኖስ የቡድኑን የመሳሪያ ማከማቻ ስፍራን ጨምሮ ሌሎች መሰረተ ልማቶችን እንዳጠቃም ይፋ አድርጓል። የእስራኤል ጦር በኤክስ ገጹ ላይ ባሰፈረው መልእክት በዚህ ጥቃት በርካታ የቡድኑ ተዋጊዎች መገደላቸውንም ጨምሮ ገልጿል። ጦሩ አሁንም ቡድኑ ስጋት መሆኑን እስኪያቆም ድረስ የሚወስደውን እርምጃ እንደሚገፋበት አስታውቋል። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነም የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ቃል አቀባዩ እስማኤል ባጌህ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ይፋ አድርገዋል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውንም ገልጸዋል። የአሜሪካው ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉን ባለፈው ሳምንት በይፋ ቢያስታውቅም ያቀረቧቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶችም ደርሰውናል ብለዋል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የኛም ምላሽ ቀርቧል ብለዋል። በፓኪስታን አማካኝነት የሚደረገው ድርድር ቀጥሏል ሲሉም ንግግሩን የማስጀመር ሂደት ያለበትን አብራርተዋል። ይህም ቢሆን ግን ኢራን ዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብ ቃል አቀባዩ ገልጿል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት አሊያም ከአቋም ፈቀቅ የምንልበት ጉዳይ አይደለም ብለዋል። ኢራን ዩራኒየም ለማበልጸግ ያላት መብት የኒውክሌር መሳሪያዎች ላለመስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው እንደሆነም አንስተዋል።
የእስራኤል ጦር ከኢራን ጋር አዲስ ውጊያ ለማድረግ በዝግጅት ላይ መሆኑ ተነገረ። ካን የተሰኘው የሀገሪቱ የዜና ምንጭ በስም ያልጠቀሳቸው የደህንነት ምንጮቹን ገልጾ ባሰራጨው ዘገባ አሜሪካ በኢራን ላይ በምትወስደው እርምጃ እስራኤልም ትቀላቀላለች ብሏል። ይህ ሪፖርት ይፋ የሆነው ትላንት እሁድ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚዳንት ትራምፕ ለ30 ደቂቃ ያህል በስልክ ከተነጋገሩ በኋላ ነው። ዘገባው አክሎም የመሪዎቹ ንግግር የተደረገው አዲስ ጦርነት ከኢራን ጋር ለማድረግ ዝግጅት እየተደረገ ባለበት በዚህ ሰዓት ነው። ፕሬዝዳንት ትራምፕ ባለፈው ሳምንት በቻይና በነበራቸው ጉብኝት ወቅት ዳግም ግጭቶችን ከመቀስቀስ ይልቅ ነገሮች በዲፕሎማሲ እንዲፈቱ ማድረግ እንደሚኖርባቸው ከቤጂንግ በኩል ተነግሯቸዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ቴህራን በዚህ ሰዓት ትኩረቷ በሌሎች ጉዳዮች ላይ ሳይሆን ጦርነቱ እንዲቆም በሚለው ላይ ነው ብለዋል። ቃል አቀባዩ አክለውም ቴህራንና ዩናይትድ ስቴትስ ኢራን ባቀረበችው የሰላም አማራጭ ዙሪያ ንግግሮች ለውጥ እንዲያመጡ አስተያየቶችን እየተለዋወጡ እንደሆነም ተናግረዋል። ሳውዲ አረቢያ 3 ሰው አልባ አውሮፕላኖችን ማክሸፏን አስታወቀች። እነዚህ የከሸፉት ድሮኖች ከኢራቅ አየር ክልል የገቡ መሆናቸውንም ገልጻለች። የሀገሪቱ መከላከያ ሚኒስቴር ቃል አቀባይ ሰው አልባ አውሮፕላኖቹ ትላንት እሁድ ጠዋት መመታታቸውን ነው ያስታወቁት። ቃል አቀባዩ በተጨማሪም በትክክለኛው ጊዜና ሰዓት አጸፋውን የመመለስ መብት አለን ብለዋል። በዚህ መሰረትም ሪያድ ሉዓላዊነቷና የዜጎቿን ደህንነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደምትወስድ መታወቅ ይኖርበታልም ብለዋል። በመካከለኛው ምስራቅ ቀጠና ያለው ውጥረት ከየካቲት ወር መጨረሻ አንስቶ እየተባባሰ የመጣ ሲሆን ኢራን ለሚደርስባት ጥቃት ከእስራኤል በተጨማሪ የአሜሪካ አጋር የሆኑትን የገልፍ ሀገራትን በማጥቃት ቀጥላለች። እስራኤል የጋዛ ሰርጥን 60 በመቶ ተቆጣጠርኳለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትሩ እስራኤል ካትዝ ለካቢኔያቸው እንዳሉት የጋዛ 60 በመቶ የሚሆነው ግዛት በእስራኤል ጦር ቁጥጥር ስር ይገኛል። ይህም ጦሩ በጥቅምቱ የተኩስ አቁም ስምምነት እቅድ ላይ ከተቀመጠው በላይ ወደ ፍልስጤም ግዛት ዘልቀው መግባታቸውን አመላካች መሆኑን አረብ ኒውስ አስነብቧል። ኔትንያሁ ባለፈው ሐሙስ በአንድ ዝግጅት ላይ ባደረጉት ንግግር ባለፉት 2 ዓመታት በህዝባችን በአገራችንና በጦራችን ውስጥ ምንኛ ብርቱ ኃይል እንዳለን ለመላው ዓለም ያሳየንበት ነው ብለዋል። በጦርነቱ የታገቱብንን ዜጎች በሙሉ ወደ ቤታቸው መልሰናል። ዛሬ ደግሞ 60 በመቶውን ተቆጣጥረናል። ወደፊት የሚሆነውን ደግሞ በጋራ የምናየው ይሆናል በማለትም ተናግሯል። እስራኤል አሁንም ቢሆን ሐማስ ትጥቁን ካልፈታ የጀመረችውን ስራ እንደምትጨርስ በመናገር ላይ ነች። በተኩስ አቁም መካከል ሆኖም በርካቶች ስለመገደላቸው የሐማስ የጤና ተቋማት መረጃዎችን በተለያዩ ጊዜያት ይፋ ያደርጋሉ። ግጭት አንቀሰቅስም፣ ሉዓላዊነታችንን ማሳልፈን አንሰጥም ሲሉ የታይዋኑ ፕሬዝዳንት ተናገሩ። ፕሬዝዳንት ላይ ቺንግቴ ለባላንጋሯ ቻይና እንዲሁም ለፕሬዝዳንት ዶናልድ ትራምፕ ነው ጠንከር ያለ ምላሽ የሰጡት። ባለፈው ሳምንት በሺና በትራምፕ ስብሰባ ላይ የዓለምን ትኩረት የሳበችው ታይዋን አዲስና ጠንካራ አቋሟን ይፋ አድርጋለች። የደሴቷ ፕሬዝዳንት ታይዋን ለሰላም ዝግጁ መሆኗን ነገር ግን ክብሯንና ነፃነቷን ለድርድር እንደማታቀርብ በግልጽ ተናግሯል። ፕሬዝዳንት ሺ ጂንፒንግ ለትራምፕ በሰጡት ማብራሪያም የታይዋን ጉዳይ ለቤጂንግ ቀይ መስመር መሆኑንና በሁለቱ ሀገራት ግንኙነት ውስጥ እጅግ ወሳኝ ጉዳይ መሆኑን ማሳሰባቸው ይታወቃል። ይሄው ጉዳይ በአግባቡ ካልተያዘም የወታደራዊ ግጭት መነሻ ምክንያት ሊሆን እንደሚችል ነበር ባለፈው ሳምንት የተናገሩት። ፕሬዝዳንት ትራምፕም ከቤጂንግ ጉዟቸው መልስ ታይዋንን አስጠንቅቀው ነበር። ከዚህ ባለፈ አሜሪካ ከቻይና ጋር ወደ ጦርነት መግባት እንደማትፈልግም ትራምፕ ገልጸዋል። ነገር ግን አሜሪካ ታይዋንን በተመለከተ የምትከተለው ፖሊሲ አለመቀየሩን አያይዘው አንስተዋል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።